ሻሎም የተወደዳችሁ በጌታ በኢየሱስ ስም ሰላም እላችኋለሁ። እኔ አንድ መልእክት ዛሬ አለ። እግዚአብሔር በዘመናት ሁሉ መካከል እሱን እንድንፈልግ የሚፈልግ አምላክ ነው። ባይብል ላይ ፈልጉኝ ነው የሚለው። ፈልጉኝ እግዚአብሔር እንድንፈልግ እንድንለምን የሚፈልግ አምላክ ነው። ወገኖች ሆይ ባይብል ላይ ሄዳችሁ ስትመለከቱ ፈልጉ ታገኛላችሁ፣ መዝጊያውንም እንደዚህ አንኳኩ። አንድ ጊዜ አንኳኩቶ መተው ሳይሆን እንደዚህ ማንኳኳት፣ አሁንም ማንኳኳት። አልተከፈተም ማለት አሁንም ማንኳኳት። እግዚአብሔር ይሄ ሲኪንግ የሚባለው ነገር መፈለግ፣ አሁንም መፈለግ፣ ማንኳኳት፣ መፈለግ። በእንደዛ አይነት ሁኔታ ነው እግዚአብሔር ጥያቄዎቻችንን የሚመልሰው። አንዳንዶቻችን የሆነ ነገር እንጠይቃለን፣ ከዛ እንተዋለን፣ ሌላ ነገር እንጠይቃለን፣ ከዛም ደግሞ እንተዋለን፣ ሌላ ነገር እንጠይቃለን። እግዚአብሔርን ስንፈልግ ማለት ነው በደንብ አድርገን መፈለግ አለብን። ሲክ ማድረግ ማለት በደንብ መፈለግ። ሲክ የሚለው ፍላጎት ከማለት ያለፈ ትርጉም አለው። ስለዚህ ፈልጉኝ ነው የሚለው። ለምሳሌ በመዝሙር ዳዊት ምዕራፍ 2 ከቁጥር 8 ላይ እንደዚህ ነው የሚለው፣ ለምነኝ አሕዛብን ሁሉ ለርስት፣ ነገስታትን ሁሉ ለግዛቴ አሳልፌ እሰጣለሁ ነው የሚለው። ስለዚህ ወገኖች ሆይ እግዚአብሔርን እንለምን። ቅባት ነው ለምን፣ ሞገስ ነው ለምን፣ ኢኮኖሚ ነው ፋይናንሻል ነው ለምን፣ ውበት ደም ግባት ነው ለምን። አንዳችን በስሜ ብትለምኑ ከአባቴ ዘንድ ይደረግላችኋል ነው የሚለው። ስለዚህ እግዚአብሔር በቃሉ ምንድን ነው የሚለው? በእጆቼ ስራ ምን በሉ እዘዙኝ ነው የሚለው። በእጆቼ ስራ እዘዙኝ ነው የሚለው። ስለዚህ እግዚአብሔርን በእጆቹ ስራ ማዘዝ፣ እግዚአብሔርን መፈለግ፣ አሁንም መፈለግ፣ አሁንም መፈለግ፣ እግዚአብሔር እንድንፈልግ እንድንለምን ይርዳ።